እና ሰርጀሪ ተሰራለ ምናምን ስለኝ ከሰርጀሪ በፊት እናንተን ቲክቶክ ላይ አይቼ ነው ወደዚህ መጣሁት። ምን እናሳ ነቀመጥ ታናስ ጉሙስ ቀን አልችልም፣ መሄድ አልችልም፣ ረጅም ሰዓት መቀመጥ አልችልም። ማሚ ዲስክ ነው ተብዬ ነው። ዲስክ ተብላ ማም ቁጭ በድገሰለ አስቸግር ነበር አልችልም። እንደምን አደርክ? እንኳን ደህና መጣህ። ስምህ ማን ነበር? ተሾመ ይባላል። ተሾመ። ምንድን ነው ተሾመ? ማሚ ዲስክ ነው ተብዬ ነው። ዲስክ ተብላ እና ሰርጀሪ ተሰራለ ምናምን ስለኝ ከሰርጀሪ በፊት እናንተን ቲክቶክ ላይ አይቼ ነው ወደዚህ መጣሁት። ምን ያክል ጊዜ ሆኖታል እንደዚህ ህክምናውን ከጀመርኩ? 2 ወር ከምናምን ኦልሞስት ወደ 3ኛ ወር ታወቀ። ምክንያቱም ታውቀዋለህ? መነሻውን አላውቀውም። ታውቀው ምስታጉን ተቸገረው። ጉሙስ ቀን አልችልም፣ መሄድ አልችልም፣ ረጅም ሰዓት መቀመጥ አልችልም። የማሪያ ወረቀት እዛ ነው? አዎ ሜል ወረቀትና ቪዲዮ ማለት ሰርጀሪ ነው የሚሉ ይሄ የጀርባ ገጻችን ነው። እንትን የፊት ለፊት ገጻችን ነው። የጀርባ ገጻችን ደግሞ ይሄ ነው። ያንተ የሚያሳየው እዚህ ጋር ኢምፕሬሽን አስቀምጧል። L4 L5 S1 ሌፍት ሳይድ ብዙ ጊዜ እዚህ በኩል ታወቃህ። ከዛ ውጭ L3 L4 L5 S1 S1 ማለት ኩሲስ ጭራ ምንላት ነች። ከዚህ ጀምሮ ይታወቃል ማለት ነው። ከዚህ ኤሪያ ተነስቶ እዚህ ጀምሮ እስከዚህ ድረስ እስከ ጭራችን ከዚህ እስከዚህ ማለት ነው። እና ህመሙ እስከዚህ ድረስ ይሄዳል። ታያን S1 የኩሲስ ምንላት ጭራ L5 L4 እዚህ ድረስ ይመጣል። እና ብዙ ጊዜ ሰርጀሪ ነው የሚባለው። ሚስታከል ተብሎ የታሰበው በዛ ነው። ያገግማል ተብሎ ካልታሰበ ደረጃው ታይቶ እሱ ድረስ ነው ሰርጀሪ የሚባለው። በቃ ያለው ችግር ያሳየው ይሄ ነው። እነዚህ ሶስቶቹ ናቸው እንዳሉ ኢንዲኬት ያደረገው። ኢንዲኬሽን የሚያሳየን እሱ ነው። ሌላኛው ይሄ ነው። L3 L4 L5 S1 ይሄም እንደዛው ደግሞ የጆሮ ጭው ማለት ያን ብዙ ማለት ራስ ምታት ጭንቀት ካለ እንደዚህ ሌላው ትራስ ሚደነዝ ቀስታናሳ ሚዝል ደግሞ ከሆነ ተንፍስ ድጋመው ቅድም እዚህ ጋር ስጫና ያመ ነበር።
እዚህ ጋር ቅድም ስጫነ ያም ነበር። አዎ አሁን የህመም ስሜት አለ? ህመም የለውም። አሁን ከዚህ ጀምሮ እስከዚህ ያለው አንደኛው ችግር ይሄ ነው። ሌላኛው ይሄ ነው። አሁን ከዚህ ጀምሮ የሆድ ድርቀት፣ የምግብ መፍጨት ችግር፣ የመተንፈስ ችግር፣ ጭንቀት ይሰናበታል። በደንብ ተንፍስ። ከዚህ ምን ላይ ተሰማ? ወገቤ ላይ። እስኪ አሳይኝ። እኔ ላይ እዚህ ጋር ተሰማ? እዚህ ጋር ነው። ህመሙ ያለበት ቦታ ያነበረው L4 L5 S1 እዛ ደግሞ ሌፍት ሳይድ በዚህኛው ሳይድ ማለት ነው። በግራ በኩል አለ። እዛ ችግሩ ያለበት ቦታ ጋር ነው የሚሄደው። ጨጓራ ቁስለት እዚህ ቼክ ላድርግ። እዚህ ከተሳወ የቀረው መስመር ካለ ይሄ ደግሞ ሂፕ ሄዳለ መስመር አይን ጀሮ ጭንቅላት ተመሳሳይ ነው። ይሄ እስኪ ላድርገው። አታዘው። ይሄን አታዘው። እኔ ላንቀሳቅሰው እስኪ። ሰውነት ክለላ ባታዘው። ተንፍሳ እንዴ አሞኛል። ተንፍሳ እንዴ በሙሉ ሶስቱም ገብቷል። እየሰማሁ እየተንጫጫ ገና አንሳ ሳይታጠፍ ቀጥ አድርጋ አንሳው። ምን አልከኝ? ይሄ እግር ሳይታጠፍ ቀጥ አድርጋ አንሳው። የህመም ስሜት አለ እዚህ አለ። እሺ አወርደው። ይሄኛውን አንሳው። የህመም ስሜት አለ አለ። እሺ ተንፍሳ እንዴ። ከዚህ ልጫነ ነው ድጋሞ ተንፍሳ እንዴ። ያስ አንዴ ድጋሞ ተንፍሳ እንዴ።
ተንፍስ። ምን ስታደርግ ህመሙ ይታወቀ ነበር? ህመሙ ቁጭ ብድግ ስለ አስቸግር ነበር ማለት አልችልም። ተነስ፣ ውጭ በላ እንዴ፣ ተነሳ እንዴ። ናይስ። አሁን ነው ወደዚህ ቁጥጥ እንበል። እንደዚህ ቁጥጥ። አዎ፣ ምን እናሳ፣ እንቀመጥ፣ ተነስ። ችግሮች ተፈተዋል እና ረጅም ጊዜ ስለቆየብህ ነው እዚህ ጋር ድርቅ ማለት ባህሪ ያለው። ደርቅ በላችም ሰዓት ስለሆነ ረጅም ሰዓት ስለቆየ